ድራግ የሚሸጠው ጥቁሮች ሰፈር ነው ገብታ ድራግ አንዳንዴ ድራግ የሚሸጠው ራሱ ፖሊስም ሊሆን ይችላል ሲስተሙ ነው እንደዚህ የሚያደርገው አንቺ ከመጣሽበት አንፃር ምንድነው ቆይ እዛ ያለው ነገር እንዴት ነው ሲንገር አንዳንድ ሰው እዚህ ሀገር በጣም ባለስልጣን ይሆንና እዛ ሄዶ ራሱን ዝቅ አድርጎ ጋስ ስቴሽን መስራት ይከብደዋል እዛ ስላለው ኢትዮጵያን ኮሚኒቲ እስቲ ንገሪና እንዴት ነው ከዚህ ለሚሄዱ ሰዎች በራሱ ሲስተሙ ራሱ እንዴት ነው አብሮ መኖር ምናምን አለው ፋርመርስ ገበሬ ከኢትዮጵያ ድኖ ለካት ከዛ ለገበሬው ስንት እንደከፈልኩት ታውቃለህ $200 ነው የከፈልኩት እዛ ግን $15000 ነው የከፈልኩኝ ለዛውም ላላዳ ነኝ ከዛ እንደሄድኩኝ ኤክስሬስ ያነሳው ሰውዬው በጣም ደነገጠና እንዴ ይሄ እኮ ነበር ግርሻ አለኛ ምን ተፈጥሮ ነው በወር ውስጥ እንደዚህ ሆነ ኢትዮጵያን ፋርመር አልነገርኩም ምክንያቱም እንትና ኢንሰልት ይሆናልና ረፍቴን የሚሰጠኝ ደሞዜን የሚያስከፍለኝ እሱ ስለሆነ አደምውን የሚስውትም እና ግን በጣም ነው የገረመኝ አበሻንም አይም አሜሪካን ራይኖፕላስቲ ተሰርተዋል የቺካቸው ባለም ሚስትም ዶክተሮች ናቸው ሴትዮዋ ጡቷ ወገቧ ሁሉ ነገሯ ተሰርቷል ምናምን ከዛ ልጁ ሲወለድ ሌላ ሰው ይመስላል እነሱን አይመስልም አሜሪካን ሀገር በጣም ብዙ ኢትዮጵያውያን ከሄዱ በኋላ የሆነ አይነት ስራ ይጀምራሉ ያንን እየሰሩ ረጅም ጊዜ መኖር ምናምን እንትን ይላሉ አፕዴት ያ ነው መሰለኝ አይደል ብዙ ጊዜ የሚነሳ ችግር የአፕዴት ችግር ነው በደንብ ስለሱ ጉዳይ እንድናወራበት ብዙ ሰዎችም ሄደው ይቸገራሉ አሜሪካና እንደው ግን ነርሲንግ ስኩል እንዴት መረጥሽ እኔ በርግጥ ነርሲንግ ሰው በጣም ወዳለሁኝ እንደገና ትዝ ይለኛል የእንጀራ እናቴ አንደኛው ነው ወደማችን ስትወልድ የሆነ አይ ቲንክ ነርሲውን ጤና ረዳት ሲያዋልዳት ቤት ውስጥ ነበር ያዋልዳት እና ሻማ ያዥልኝ ብሎኝ ሻማ ይዤለት በቃ ልጁ ሲወጣ ምናምን አይ ነበር እና እንደውም አባቴ ዶክተር ትሆኛለሽ ነበር የሚለኝ ነበር ግን እኔ አይ ላቭ ነርሲንግ ሰውም ስለምወድና አእምሮዬ ውስጥ አለ ስታየውም ደግሞ አሜሪካን ሀገር ፈረንጆች የማይፈልጉትን ስራ ሲሰራ ነው እነሱ አሁን ነርስ መሆን የሰው ማጽዳት ምናምን አይፈልጉም ቤት ማጽዳት ምናምን አይወዱም እና እነዛ ስራዎች በጣም ሞር ሰክሰስፉል ያደርጉሃል እንደገና ሰውም ደግሞ በጣም ነው ሰውን የሚወደው ሰው መርዳትና ነርሲንግ አሲስታንት ሆኜ ስራ ነበር እዛ ስሰራ እነዚህ የተጣሉ የተረሱ እናቶች ምናምን ናቸው እንትንም ምላቸው ቴኬር ማደርጋቸውና አንዳንዴ እንደዚህ ክፍል ውስጥ ብቻህን አንድ ሰው ታገላብጣለህ ብቻህን እና ያኔኔ በቃ እግዚአብሔር መርጦኝ ነው እቺ ሴትዮ አሁን ስታያቸው ታሪካቸውን ስታይ ይሄ አልበማቸውን ስታይ በጣም በቃ ሞዴል የነበሩ ፕራይቬት ጀት የነበራቸው ምናምን ናቸው ግን እቺ ሴትዮ እንዲሆና ተጠራማም ሳይወደቀች እኔ ነገ ምን ሊሆን ይችላልኝ እልና በቃ ልክ እግዚአብሔር ያየኛል ብዬ ነው የምሰራው ገብቷል ይሄን ነገር በእኔ እንዲደርስ በዘመዴ እንዲደርስ ስለማልፈልግ ብዬ እሰራለሁ በጣም ሰው ወዳለሁኝ ነርስነትን በጣም ነው የምወደው ከገንዘቡ ከክፍያው የሚልቅ ስራውን ሞር ወደዋለሁኝ ለዛ ነው ነርስ የሆንኩት አገልግሎት ስለሆነ ነው ሞቶጂው በቃ I love to serve people ሰው ሰርቭ ማድረግ በጣም ወዳለሁ ከዚያ ሳል ሌላ ባላ ገባሽ ወይስ ከቀረ ያ ከዛ ያው ነርሲንግ ተማርኩኝ እና ላይሰንስ ፕራክቲካል ነርስ ሆንኩኝ ማለት ነው ሶና አሁን ያለው ባለቤቴ አብረን ነበር የምንሰራው የዘ ሬስፒሬተሪ ቴራፒስት ነው ኢትዮጵያዊ ነው አይደለም አሜሪካዊ ነው ነጭ አሜሪካዊ ነው እና አሁን እሱ ደግሞ ላይክ አንድ ቀን የሆነ ቦታ ድግስውዬ ዶሮ ወጥ ቋጥረውልኝ ስራ ቦታ ለዛውም የባህል ምግባት ተብሎ ተከልክሏል ግን የኛ ምግብ ጥሩ ስለሚሸት ብሬክ ሩም አሞቄ ስበላ መጣና ዋው that smells good ምንድነው የምትበያለሽ ስለኝ የኢትዮጵያ ምግብ ነው አልኩት ያኔ ከባሌ ጋር ነበርኩኝ ከዛ ጥሩ ይሸታል ስለኝ ተቀምሳለ አልኩት እንዲህ እየተቀለልኩ እየጎረስኩ ነበር ከዛ ስልክ ሰጎርስ ተቀለልኩኝና አጎረስኩት ባህላችን ስለሆነ ነው እንጂ ምንም አይነት እንትን የለኝም ከዛ
በቃ ይጣፍጣል ምናምን ነገር አለና ከዛ ለካሱ ክራሽ ይዞታል ከዛ ጊዜ ጀምሮ እሱ ደግሞ አላገባም አልወለደም ኢቭን እናቱ ምን እንደሚፈልግ ራሱ አታውቅም ነበር እና ከዛ ለእናቱ ደውሎ አይ በቃ አንዲት ልጅ ወደድኩ አላት ግን ባለ ትዳርና ልጆች አሏት ናት ሲያታ አንተ ደግሞ ቀውስነ ምናምን ነገር ትለውና ያ በዛ እንዳለ ከባለቤቴ ጋር ተለያይተን በአጋጣሚ እሱ ሲወጣ ጓሮ ላይ የተከመረ ቆሻሻ ነበረ እንደገና አሸንዳ የቤቱ አሸንዳ ወደቀ ማለት እና እኔ አሁን ከጆዳፍ ነው የምኖረው በዛን ሰዓት ከጆዳፍ ምክንያቱም ያለችኝ ደሞዝ ያስበቃኝም የሱን ተቆራጭ አልፈልግም አልኩኝ 300 ብር የልጆች ምንም አይሰራም ከዛ በቃ በጣም ተቸግሬ ነው የምኖረው የነበረ ትምህርት ቤት ፉል ታይም ነው የምማረው አርብ ቅዳሜ እሁድ እሰራለሁ ከሰኞ እስከ አርብ እማራለሁ ከዛ አንድ ቀን የሆነ ወረዳ የሚሰራ ሰው ፊት ለፊት ያለ ነጭ እና እሱ የአሜሪካ ወረዳ አሜሪካ ዴኮል ካውንቲ ይባላል ካውንቲው ውስጥ የሚሰራ ዴካል ካውንቲ የሚሰራ ሰውዬ ሪፖርት አደረገኝ ቆሻሻ አጠራቅማለች ጓሮዋ ብሎ ከዛ ወዲያው ከትምህርት ቤት ስመጣ if you don't pick up your trash within 2 weeks በ15 ቀን ካላነሳሽው we're going to put a lien against your property by the way እንደሄድኩኝ ቢል ክሊንተን ለፈርስት የመጀመሪያ ቤታችሁን ለምትገዙ ብሎ እድል ያመጣልን እሱ ነው ወዲያው ክሬዲቲን አስተካክዬ ፈልጌ ቤት ገዛሁኝ የመጀመሪያ 62000 ራስ የፈልጌ ነው የገዛሁት ቤቴን 62000 ብር ዞሬ ፈልጌ አግኝቼ ቤት ገዛሁኝ የተፈቀደልኝ ብድር 150000 ነበር ግን 150000 መጠቀም አልፈለኩም ምክንያቱም አንደኛ ባለቤቴ ብዙም ስለማይሰራ አፎርድ አላረግም ብዙ ሰው በዛን ሰዓት ብዙ ስተት ፈጥሯል ሙሉ ብድሩን ተጠቅሞ ማለት ነው ከገቢ ጋራ አይመጣጠን የምትከፍለው ብድር ወለዱ በጣም ሃይ ነው እዛ ሀገር እና ያቺን ቤት ገዛሁኝ ያቺ ቤት ነች እሱ ሲወጣ እዚህ ቤት ነበር እሱ ወሰደ እኔ ያቺን ቤት ኪፕ አደረኩ ማለት ነው አትላንታ ያለችው ቤት ትንሽ ቤት ነች ከዛ ላይክ ሰውየው ሲከሰኝ ስራ ቦታ ቁጭ ብዬ በቃ ትክዝ ብዬ ሳለቀስ አንደኛው አሊታኝና ምን ሆነሽ ነው ስትለኝ አይ እንደዚህ አይነት እንትን ካውንቲው ወረዳው ለጥፎብኛል ቤቴ ላይ እና ይሄን ካላስነሳሽ በ15 ቀን ስትል አለቃችን ጌሪ ይባላል እና እሱ ሄዳ ለሱ ነገረችው ስትነግረው ሙሉ በጣም ተቸግራለች ሁሌ ስስቅ ነው የሚያዩኝ እና የዛን ቀን ግን በጣም ራሴን አይሶሌት አድርጌ ለብቻዬ ሆኜ በቃ ዝም ብዬ ምን ሆንሽ ሙሉ ሲለኝ አይ ቆሻሻውን አንሺ ብለው አሉኝ አለዛ ቤት እንወስድብሻለን አሉ ስለው ከዛ ማይክን ይሄድና ሌስ ሄልፕ ሙሉ እንደዚህ ተቸግራለች ሲለው እንዴ ባሏስ ሲለው እንዴ ባሏን እኮ ፈታለች አለ ከዛ የዛን ቀን ማግስቱ መጡና ቆሻሻውን ሲያነሱ ቢስማር ነበረው ምን ነበረው ከዛ ሊወጋቸው ሆነ እኔ ትምህርት ቤት ነኝ ከዛ በአጋጣሚ ትራሽ የሚሰበስቡ የወረዳውን ትሮች ነበሩ እነሱ 100% እናንሳላችሁ ሲሏቸው 250 ብር አዋጣው ዶላር ሰጧቸው ቆሻሻውን አነሱልኝ ይሄ ያሁኑ ባለቤቶች ማለት ያሁኑ ባለቤት ከዛ ሬስቶሪ ክላስ አለን ሬስቶሪ አሁን እንደዚህ ሳልሲዝ ምናምን ከዛ እሱ እስኪ አስጠናና አልኩት አንድ ቀን እንደ ባለሽ ሲለኝ አይ ባሌ እኮ ወጣ ቆይቷል ስለው መጣሁ በቃ አለና የምስራች ብሎ 12 ነበር 12 ነበር መጣና አስጠናን ከ12 ውስጥ እኔ ብቻ ነኝ ያለፍኩኝ የወደቀ ይባረራል በቃ even 99% ቢኖርም ከወደቀ ትባረራል ሰኞ ተማሪ ይባረራል እኔ ግን እኔ ብቻ አለፍኩኝ እና አስጠናን ከዛ በኋላ ተግባባን ከዛ ትምህርቴን ጨረስኩ ትምህርቴን ስጨርስ በደንብ ተጠያይቀን ዴት ተደራርገን ፕሮፖዝ አድርጎ አገባኝ ማለት ነው ይገርማል በጣም ቆንጆ ታሪክ ነው አሁን ወደ 10 እኔና አብረን ከሆነን ወደ 15 አመታችን ነው ከሱ ጋር 15 አመት ኦኬ አብረን ከተጋባን 13 አመታችን በጣም የሚገርም 14 ሊሆን ነው እንደው አሜሪካ ብዙ እኛ እንግዲህ እዚህ ኢትዮጵያ ሆነን በመናየው አሜሪካ የሄዱ ሰዎች አበዱ አሜሪካ የሆኑ ሰዎች እንደዚህ ሆኑ እውቅ አርቲስት እንደዚህ ሆነ ምናምን ይባላል እና ሲስተሙ ነው እንደዚህ የሚያደርገው አንቺ ከመጣሽበት አንፃር ምንድነው ቆይ እዛ ያለው ነገር እንዴት ነው ሲንገሪ አንደኛ አሜሪካ አንደኛ የሰው ሀገር ነው የፈለገ አሁን 30 አመት ኖረንበት ሁሉ ጊዜ ባክ ሆም ነው ማለት እዚህ ገብቷል
የሰው ሀገር ነው ራስን ዝቅ አድርገህ መስራት ራስን ማሳመን አለብህ አንዳንድ ሰው እዚህ ሀገር በጣም ባለስልጣን ይሆንና እዛ ሄዶ ራሱን ዝቅ አድርጎ ጋስ ስቴሽን መስራት ይከብደዋል አንድ ሁለተኛ ደግሞ አንዳንድ ሰው ሱስ አለው ገንዘቡ በጣም ትንሽ ነው አሜሪካን ሀገር በጥንቃቄ ካልተጠቀምክበት በቀላሉ ሉስ ታረጋለህ ገንዘብ the first thing እኔ ያሰብኩት ቤት መግዛት ነው ገብቷል ቤት ስትገዛ ያ ቤት ሞርጌጁን ነው የምትከፍለው ለ30 አመት ለ15 አመት የሰው አፓርትመንት ከተከራየ ግን የሰው ሞርጌጅ ነው የምትከፍለው ገብቷል እና ብዙ ሰው አፓርትመንት ላይ ነው የሚኖረው እንደገና ሲስተሙ ደግሞ ምንድነው መሰለ ክሬዲት ሂስትሪ የሚባል ነገር አለ እዛ ጋር ከሰው ብር መበደር ነውር ነው ግን ክሬዲት ካርድ ታወጣለህ ከባንክ መጀመሪያ ቢልድ የምታደርገው የራስን ብር ታስቀምጥና የራስን ብር ያበድሩሃል በሰዓቱ ትከፍላለህ ከዛ መልሰው ያንን ብር ይመልሱልና ከነሱ 1000 ብር ያበድሩሃል ያንን ብር ተጠቀምበትና ትመልሳለህ ታማኝ እየሆንክ በመጣ ቁጥር ክሬዲት ስኮር አለ ለምሳሌ 7 ከ7 በላይ ቆንጆ ነው ይባላል እና ግን በሰዓቱ መክፈል መቻል አለበት አንዳንድ ሰዎች ማየው ይበደሩና ባንክራፕሲ አፕላይ ትልቁ ስታተስ ላይ ነው በቃ መክፈል አንችልም ብለው ከሰርኩ ብለው አፕላይ ያደርጋሉ ከዛ ክሬዲታቸው ይበላሻል ከዛ የሚኖሩት የሰው አፓርትመንት የሰው እንትን እየከፈሉ ገብቷል እንደገና ደግሞ እንዴት ነው አሜሪካን ሀገር ማንኛውም ሰው ኩል መኖር ይችላል ባይዘው አሁን ለምሳሌ ተማርኩ አይደለ 3 ቀን በመስራት 3 ቀን ነው የምሰራው ታውቃለህ 3 ቀን በመስራት ምፈልገው ላይፍ ልኖር ይችላል አንተ ደግሞ 3 ቀን ማለት በሳምንት 3 ቀን አንተ ደግሞ ጋስ ስቴሽን 7 ቀን እየሰራ 16 ሰዓት እየሰራ 7 ቀን እየሰራ ከኔ ኩል ልትኖር ትችላለህ ግን ኳሊቲ ላይፋችን ግን አንድ አይደለም ገብቷል እኔ ብዙ ታይም አለኝ ገብቷል ብዙ ማደርገው ነገር ሊኖር አንተ ግን እየሮጥክ ልጆችን ራሱ የምታስጠናበት ታይም የለም የምተኛበት ታይም የለም እና ኳሊቲ ላይፉ ይለያያል እንጂ ህዝቡ መኖር ይችላል እኮ መኖር ይችላል ብዙ ሰው አሁን መርጦ ይኖራል ጋስ ስቴሽን እየሰራ የጉልበት ስራ እየሰራ አማዞን እየሰራ ግን ያ አማዞን ማለት ሳትቀመጥ ነው በቃ እንደዚህ ከዚህ እንጂ ጅው ያረክ ሙቀን የምትውለው ማለት ነውና እንደ ምርጫህ ነው እንደ ገንዘብ አያያዝህ ነው እንደገና ደግሞ ልጠቀምበት ልጠጣበት ላጭስበት ካልክ ደግሞ በዛው ተጣፋለህ ማለት ነው ስለዚህ ሁሉም ነገር ምርጫ ጉዳዩን የምንቀበልበት የምንኖርበት መንገድ ነው እዛ ስላለው ኢትዮጵያን ኮሚኒቲ እስቲ ንገሪና እንዴት ነው ከዚህ ለሚሄዱ ሰዎች በራሱ ሲስተሙ ራሱ እንዴት ነው አብሮ መኖር ምናምን አለው ወይስ የሆነ ጊዜ ሚዲያ ላይ የምናየው ነው ነገርየው I think ሚዲያ ላይ የምታዩት በጣም ጥቂቱን ነው በጣም አሁንኛ አትላንታ በጣም ኢትዮጵያን አምባሳደር ማለት ትችላለህ የኛ ኮሚኒቲ በጣም ጠንካራ ኮሚኒቲ አለን በጣም ከትንሽ ቤት ተነስተን ነው አሁን በጣም ትልቅ ቤት ገዝተን አሁን ነው ትንሽ መከፋፈል ነገር እየመጣ ነው ለምታደርጉበት ቤት አመት ባል አዲስ አመት እናከብራለን በዓል ሲሆን ጥምቀት ሲሆን እዛ ነው የምናከብረው የጋራ ቤት ነው የገዛችሁት ያ ኢትዮጵያ ኮሚኒቲ ገዝተናል ራሱ የሲቲ ሜር አለ ሜር ማለት የከተማው ከንቲባ ማለት ነው ከንቲባ ራሱ ተጠርቶ መጥቶ በቃ የኢትዮጵያን ካልቸር እዛ አካባቢ ያሉትኛ ኮሚኒቲ አካባቢ ያሉት ራሱ ወታደሮች ብትል ምን ብትል ኢትዮጵያን ኮሚኒቲ በጣም የታወቀ ነው በጣም ከሌላው ኮሚኒቲ በጣም ጠንካራ ኮሚኒቲ አለን እና በጣም የሚገርምህ ነገር ትልቅ አንድ የኛ ትልቁ ችግራችን ኢትዮጵያኖች ስትወጣ ኢትዮጵያን ይዛት ነው የምትወጣው እናንተ የምታዩት ሰው ሚዲያ ላይ ያለው ሰው በጣም ጥቂት ነው እና ደግሞ ያ ሚዲያ ላይ ያለ ሰው ደግሞ በትክክል አሜሪካን ሀገር የሚኖር ከሆነ ታይም የለውም ቁጭ ብሎ ወሬ ለማውራት ስፔሻሊ አሜሪካን ሀገር ምክንያቱም ብዙ የምታደርገው ብዙ አበሻ በጣም ሰክሰስፉል የሆነበት ሀገር ቢኖር አሁን እኛ አትላንታ 3-4 ቤት የሌለው ሰው የለም ኢትዮጵያኖች በጣም ጥቂት ነው ሆምለስ ጥቂት ነው መስመሩን የሳተ እንጂ
በአብዛኛው ገልባጭ ፒካፕ ትራክ መኪና የሚነዱ ገልባጭ መኪና የሚነዱ ነርሶች አሁን ነርሶች በጣም እየመጡ ነው ዶክተሮች እየመጡ ነው እና ኢትዮጵያን ደግሞ የምታያት እዛ ውጭ ሀገር ነው ከዚህ በላይ ኢትዮጵያን የምታያት እዛ ነው በቃ we all የኢትዮጵያ ሪፕሬዘንታቲቭ ነን እና ህዝቡ በጣም ፍቅር አለው ለኢትዮጵያ አሁን ደግሞ የሚገርም ነገር አሁን ያለው ትውልድ የኛ ጊዜ ራሳችን ለማቋቋም ነው የምትፍጨረጨረው የምትሮጠው ራስክን ለመቻል ነው አሁን ደግሞ ያሉ ወጣቶች ደግሞ ልጆቻቸውን በቤተክርስቲያን በመስጂድ ባለው ካልቸር እያሳደጉ ልጆቹ ዲያቆን እየሆኑ በእንግሊዘኛ ስብከት ተጀምሯል በእንግሊዘኛ ቅዳሴ ተጀምሯል ቸርች በቃ ኤቭሪዌር የዚህ የኢትዮጵያ አይነት ቸርች አሁን ገብርኤል ብትል ሁለት ገብርኤል አለን ማርያም አቦ ልክ በቃ እየተሰራ ነው በጣም የሚገርም ነገር እንዴ ህዝብ ከየት አመጣው ነው የምትለው ያለን ቸርች በጣም ትላልቅ ቸርች ነው ያለን በተለይ እኔ ማወራው አትላንታ አካባቢ ስላለው አበሻ ነው አትላንታ ውስጥ ያለን ፉክክር እኔ ቤት ከገዛሁኝ አንተን ወስጄ አሁን እኔ ማአት ሰው ስፖንሰር ሆኜ ወስጃለሁ በሙሉ ስፖንሰር የሆንኳቸው ሰዎች በሙሉ ሰክሰስፉል ናቸው 6-7 ገልባጭ መኪናና 3-4 ቤት የሚከራያላቸው ናቸው በአብዛኛው እህቴን እንኳን ወስጃት ወዲያው ነው ቤት የገዛች ገብቷል እና እንትን ነው የምታሳየው ሰውን መንገድ ትክክለኛ መንገድ ነው የምታሳየው አበሻ በጣም ሰክሰስፉል ሆኗል በጣም ይረዳዳል በጣም ነው የሚረዳዳው በጣም አዎ እኛ አሁን ለምሳሌ ስንሰማ አበሻንም ማይም አሜሪካ ነው አሁን ሰርግ ብትሄድ በጣም እስከሚገርም ድረስ ኢትዮጵያ ነኝ እስከምትል ነው አሁን ያለው አዲስ አመት ለአዲስ አመት በቃ እዚህ ሀገር የሚከበር አይመስለኝም እንደኛ ምክንያቱም የምናከብረው ኢትዮጵያን ኮሚኒቲ ነው አዲስ አመታችን በጣም ነው የሚከርመው እና ህዝቡ ደግሞ በቃ ኢትዮጵያ ሀገሬ ምን እንትን ነው so confusing እዛ ሀገር አሁን አሜሪካን ሀገር ትኖርና ልክ የድንጋይ መቀመጫ ማለት ነው አሜሪካን ሀገር መኖር የድንጋይ መቀመጫና የእናት ሞት እያደር ይቆረቆራልና ምን ይባላል አይደል ኑራችን በጣም ላግዠሪ ነው ምልህ እኛ ሁሉ ነገር ተሳክቶልን ነው የምንኖረው ሁሉ ነገር ሰክሰስፉል ሆነን በአገራቸው እነሱን ቀጥረን ያሰራን የነሱ አለቃ ሆነን ምናምን ነው የምንኖረው ግን ሁሉ ጊዜ ልብ ያለ ግን እዚህ ነው ኢትዮጵያ በቃ ሁሉ ጊዜ የፈለገ ነገር ብትሆን የምትናፈቀህ ይችናት ሀገር ነች ለምን አንደኛ ተብቶ የተቀበረባት ነች በቃ ምክንያቱም ምን ይላሉ ፈረንጆች መሰለ home is where your home is where your heart is ገባ ልባችን ያለው እዚህ ነው ልብ ያለበት ቦታ ነው ቦታ ሀገር አሁን ለምሳሌ አንተ ተመቻችተህ የምትቀመጠው አሁን እዚህ መጣሁኝ አይደለ አገሬ ነው በቃ ገብቷል እንደውም ሰሞኑን በጣም እንትን ሊሉኝ አሜሪካዊት ነሽ ነው እኔ ኢትዮጵያዊ ነኝ ሲቲዝኔን ቀይሬያለሁ በርግጥ ግን ልቤ ግን ኢትዮጵያዊ ነው አገሬ እቺ ሀገር ነች ገብቷል this is my home ልጄ ራሱ መጣ በጣም የተለየ ነገር ነው የተሰማት this is my home ማአት የሚሰራ ነገር አለ እኮ እዚህ ሀገር ለሀገራችን ማገልገል አለብን አሁን በቃ መጣለው ሄዳለሁ አሁን የሎ ካርድ ልታወጣ ነው ልጄ ማለት ነው ገብቷል እና this is home አሁን ለምሳሌ አሜሪካን ሀገር አሜሪካኖች አሉ ሁሉም አሜሪካ ማለት ምንድነው ሀገር የሌለው ሰው መኖሪያ ነች አይደለ ባለቤት ያውን አሜሪካዊ ነው ነጭ ነው ግን እንትኑ አንሴስተሮቹ የመጡት ግን ከራሺያ ነው ማንንም ሰው እዛ ሀገር ሁሉ ሰው ስደተኛ ነው እዛ ሀገር ባይዘው አሜሪካን ሀገር ያ yes አሁን የአሜሪካን ሂስትሪ ስትማር ክሪስቶፈር ኮሎምበስ አሜሪካ ብሎ የሰየማት ሀገር የሌለው ሰው መኖሪያ ብሎ ነው እና አሜሪካኖች አሉ ኢንዲጂነስ የሚባሉ አሜሪካንስ ኢንዲያን አሜሪካኖች አሉ ድሮ እነሱን አሰደደው ነጮች እነሱን አስወጥተው ነው ያንን ሀገር የወሰዱት ከነሱ ላይ ማለት ነው ያሉት አሜሪጎ አዎ ከዛ አሁን እነሱ እንደ ሎንግ ስለኖሩ እኛ እዚህ ነን ይላሉ ግን የሚገርም ነገር ስቲል አንድ ነጭም ሆነ ጥቁር እንትን ብትለው አንሴስተሮቹ አፍሪካ ናቸው ለጥቁሩ ለነጩ ደግሞ ወይ ዩሮፕ ወይ ራሺያ ወይ የሆነ ይላል አይሪሾች በብዛት አይሪሾች ናቸው ያን ሀገር እንትን ያሉትና እኛ ግን አሁን ያወቀን ነፍስ ያወቀን ወደን የገባን ባሪያዎች ልበልህ ወደን የገባን ተገደን ሳይሆን ወደን የገባን ባሪያዎች ነን እዛ ሀገር ኦኬ
እና ግን አገራችን እናውቃለን ከየት እንደመጣን እነዛ ሰዎች ግን እንትናቸው ስለጠፋ አሁን ዲኤንኤያቸውን እያሰሩ ግማሽ ቤተሰቤ ናይጄሪያ ግማሹ ራሽያ ምናምን እያሉ ነው ዲኤንኤያቸውን እያሰሩ ማለት ነው እኛ ግን ዲኤንኤ ማሰራት አይተበቀበንም because አገራችን እናውቀዋለን የት እንደተወለድኩኝ የት እንደትብቴ እንደተቀበረ አውቀዋለሁ እና ለልጆችም ደግሞ ያንን በጣም እናስተምራለን እና አበሻ በጣም ነው ኢትዮጵያን የሚወዳት በጣም በእውነት ነው ማለት በጣም የሚወዳት እንጀራ ሆኖ ሰው ሀገር ብንሆንም ልባችን እዚህ ነው ልባችን ሁሉ ጊዜም እዚህ ነው ሁሉ ጊዜም በእውነት ነው ማለት ሁሉ ጊዜ የፈለገ አሁን እኛ ኢትዮጵያ እንደው ተመቻችቶ እርግጠኛ ነኝ ተመቻችቶ ንግቡ ቢባል ተመቻችቶ ገብቷል እንደ አሜሪካ እንደሚመች ሲስተሙ ተዘርግቶልህ ገብቷል አሜሪካን ሀገር ጉዳይ ግን የምታስፈጽመው ቤት ቁጭ ብለህ በስልክ ነው ከእንቅልፌ ስነሳ አልጋይ ላይ ሆኜ ደውዬ ኢንሹራንሴን ከፍዬ ጨርሳለሁ ምንን ከፍዬ ጨርሳለሁ ችግር ካለብኝ አለቃውን አነጋግራለሁ በኮምፕሌን አደርጋለሁ ገብቷል እንደዛ አይነት ነገር አሁን ኢትዮጵያ እንግዲህ ወደዛ እየሄደች ነው በያስባለሁ አሁን የማየው ነገር ትልቅ ተስፋ ያለው ነገር ነው እንደዛ ከተመቻቸና ህዝቡ እዛ ያለ ንቅል በሚወጣ ኢትዮጵያ በጣም ትቀየራለች ብዬ አምናለሁ ምክንያቱም ብዙ ቃት ብዙ ጉልበት ያለው ብዙ በተለይ ልጆቻችን አሁን ደርሰዋል የኛ ልጆች በሙሉ በየኮሌጁ እየተመረቁ ነው ያኮሩን ነው ገብቷል ያኮሩን ነው they're very smart ገብቷል ልጆቻችን እዛ ያሳደግናቸው ልጆች አሁን ደርሰዋል እዛ ያሳደጋቸው ልጆች ደርሰዋል ለኢትዮጵያ የሚጠቅሙ ልጆች እንዲሆኑ አድርጋቸው ነው ማለት ነው በጣም አሁን ልጆች እዛ ያደጉት አማርኛ ያወራሉ ኢትዮጵያ ምናምን ያውቃሉ የሚገርም ነገር ትንሽ አሁን ያሉት ልጆች እያስተማሩ ነው even like ግዕዝ ሁሉ የሚያነቡ ልጆች አሉ በአሁኑ ሰዓት በእኛ ጊዜ ግን እንግሊዘኛ መማር ያደረግናቸውና ልጆቻችንን አይናገሩም አሁን ግን ሁለቱ በተለይ እየቆጫቸው አሁን ሴቷ ልጅ ሰሞኑን በጣም አማርኛ አስተዋራ ከርማን ሄደችው በጣም እና በጣም አሁን 6 ወር እዛ 6 ወር እዚህ መኖር አለብኝ ብላ ነው ወስና ሄደችው ይገርማል ስለዚህ ይመጣሉ ብዙ ጊዜ አሁን ከ13 ዓመት በኋላ ነው የመጣችው እሷ እነዛ ሁለት ወንዶች በህፃንነታቸው ነው የመጡት አንቺ ከስንት ዓመት በኋላ ነው የመጣሽው ባለፈው ዶክተር አብይ የጠራን ጊዜ እግሬ ተሰብሮ ነበር በዛውም በወጌሻ እግሬን ልታሽ ብዬ መጣው ያንን መጣው ነው ከዛ በኋላ አልመጣው ወጌሻ ልታሽ ብለሽ ነው የመጣሽው yes እንዴት አሜሪካ ከዚህ የተሻለ ነገር የለም እኔ የምሰራው ሆስፒታል ነው የምሰራበት ሆስፒታል በጣም የታወቁ ኦርቶፔዲስቶች አሉ እነሱ ጋር ሄጄ ምንም ሳያድነኝ አንድ ወር ጀሶ አስሮልኝ በወሬ ሲሄድ አልገጠመም አጥንቴ ከዛ እንደገና ቡትስ አደረገና ምንም አትነቃነቂ አልጋ ላይ አለኝ ደግሞ ከዛ በፊት ኮቪድ አሞኝ ስለነበረ በቃ ሰልችቶኛል መታመምና አትነቃነቂ ሲለኝ እናቴ ተሰብራ በወጌሻ በ3 ሳምንት ድናለች አይቻለሁ ያንን ከዛ ወይነዋት መሄድ አለብኝ ብዬ ብድግ ብዬ መጣሁኝ ያኔ እንደው ማዲያባ ተነጥፎ ሰው የተጨፈረ ሲገባን የገባውት መጣሁኝ ከዛ በየእውነት በ3 ሳምንት አንድ ሙስሊም ወጌሻ ናቸው ቀንዶም የተጣመመ ነበር ብለው እንደገና ሰብረው ያስለፈለፉ በቃ በደንብ አድርገው በሳምንቱ እንደገና መጥተው እንደገና ላስተካክለው ብለው ጠምዝዘው ያስለፈለፉ ከዛ በሶስተኛው ሳምንት እርገጫዋሉኝ ረገጥኩት ከዛ በወሬ ሲሄድ አንድ ወር ነበር የመጣሁት ሲሄድ ዶክተሬ ኤክስሬይ ያነሳኝ ነበርና አየው እንደውም ሰውዬ ምን አሉኝ እንትንሽ ቆርጭምጭምት የሚባላል አይደል ወልቆ ነበርና እንደዚህ እንደሆነ ብትድኝ ኖሮ ሁሉ ጊዜ ያነከሽ ነበር የምትኖረው ያሉኝ ገበሬ እኮ ናቸው ከዛ ለባለቤት ነገሩ ባለቤት በጣም ተናደደ እንደውም ዶክተሩን ልስደቡሉ ብሎ ሉክ ፋርመርስ ገበሬ ከኢትዮጵያ አድኖ ለካት ከዛ ለገበሬው ስንት እንደከፈልኩት ታውቃለህ $200 ነው የከፈልኩት እዛ ግን $15000 ነው የከፈልኩኝ ለዛውም ላላዳ ነኝ ከዛ እንደሄድኩኝ ኤክስሬይ ሲያነሳው ሰውዬው በጣም ደነገጠና እንዴ ይሄ እኮ ነበር ግርሻ አለኛ ምን ተፈጥሮ ነው በወር ውስጥ እንደዚህ ሆነ ኢትዮጵያን ፋርመር አልነገር ምክንያቱም እንትና ኢንሰልት ይሆናልና ረፍቴን የሚሰጠኝ ደሞዜን የሚያስከፍለኝ እሱ ስለሆነ አደሞን የሚስውትም እና ግን በጣም ነው የገረመኝ በጣም ብዙ ሰው ነው የገረመው ታመሽ እዚህ ሰው ይጠይቅሽ ነበረ ትልቁ ደግሞ በጣም ወደው ነገር ከኢትዮጵያን ካልቸር እንትን ሂዩማን ኢንተራክሽን በጣም አስፈላጊ ነው ሰው ለሰው ልጅ በጣም አስፈላጊ ነው
እና እኔ አሁን እህቴ ጋር ነበር የተቀመጥኩት እዛው ደብረ ማርቆስ ማለት ነው። እግሬ ተሰብሮ እዛ ነው የታሸሁትም። እና አንድ ሚሪንዳ ይዘውልኝ የሚመጡ ሴትዮ ነበሩ እና መጥተው ውይ እኔ ስብር ብል ምን ነው እኔ ብሰበርልሽ ምናምን ይላሉ። እና እኔ ደግሞ እንደዛ አይነት ነገር እንጆይ ያደርጋለሁኝ እና የሰዎች ኢምፓቲ ምናምን ይታይበታል። ቁጭ ብላ ያወሩኛል። አንድ እንቁላል ይዘው የሚመጡ ሴትዮ ነበሩ። ከዛ እኔ ያው ትንሽ ገንዘብ ይኖርሃል እዚህ ሀገር ስትመነዝረው ብሩ እንትን ነው እና ትንሽ ገንዘብ ደግሞ ሰጣቸዋለሁ እና ያስደስተኛል። ኦልሞስት የድር አባል ልሆን ትንሽ ቀርቶ ነበር። ያኔ በጣም መጣ ነበር። ለቅሶ ደርሳለሁ በባህሉ አራስ ጠይቅ ነበር። ከዛ በኋላ በመካከሉ ጠፋሁኝ። አይ ቲንክ ቲክታኩን ጀመርኩና ቲክታኩ ቢዚ ያደረገኝ ወደ ዩሮፕ ወደ ምናምን ሲል ብርቅ ሆነብኝና እኔም እሱም ወደ ሌላ ሀገር መሄድ ጀመርኩኝና ቀረሁኝ ኢትዮጵያ ማለት ነው። እንደው አሁን አሜሪካ ላይ ገብተው በጣም እኔ ስለ ሱስ እንድታወሪ እንፈልጋለሁ። ስለ ሱስ ብዙ ጊዜ ስለዛ ነገር ይነሳልና ብዙ የምናውቃቸውን ሰዎችም ደግሞ በዛ ጉዳይ አተናል። እንዴት ነው ይሄ ነገር እናንተ ሀገር ሌጋል ነው ወይ ይፈቀዳል ወይ? እኛ የምንሰማው እንዴት ነው? አሁን ተፈቅዷል። አሁን ራስህን የምትቆጣጠረው ራስህ ነህ። ገብቶሃል? የመጣህበትን ዓላማ መርሳት የለብህም። ብዙ ሰው ከደሃ ቤተሰብ መጥቶ አሜሪካንን የሚያክል ሀገር ያን ያህል ሀገር ጥሰህ ስትሄድ እንደገና ደግሞ የሰው ሀገር የሰው ነው ሁልጊዜ የፈለገ እዚህ ደረጃ ላይ ብንደርስ ሁልጊዜ አሁን በጣም ከሚሰለቸኝ ነገር አሁን ኢትዮጵያ ከመጣሁኝ 1-2 ሳምንት ሆኖኛል። አንድ ሰው ከየት ነሽ ብሎ ጠይቆኝ አያውቅም። አሜሪካን ሀገር ግን ሁልጊዜ where you from ነው የሚሉ። አንተ የት ነው የተማርሽው? ገብቶሃል? እና ሁልጊዜ ኢንሰልት አለ አሜሪካን ሀገር። ገብቶሃል? ግን ለዓላማ ያንን ያህል ሀገር ጥሰህ ሄደህ አሜሪካ ደርሰህ መበላሸት ለኔ በጣም ትልቅ ሀዘን ነው። በጣም ትልቅ ሀዘን ነውና ብዙ ሰዎች እንጠለው እዛ ሀገር ቢራ ትገዛለህ። 12 ጠርሙስ ቢራ $15 ትገዛለህ። ከነ ጠርሙሱ ነው። ጠርሙሱ ይጣላል። በርግጥ ጠጥተህ መንዳት አትችልም፣ ግን ቤት ቁጭ ብለህ ግን ያንን ቢራ መጠጣት ትችላለህ። ውስኪ ምን ርካሽ ነው። አሁን ደግሞ መርዋና ምናምን ተፈቅዷል፣ ግን ምርጫው የራስህ ነው። ገብቶሃል? ዓላማ ከሌለ ትበላሻለህ። ምርጫው ግን የራስህ ነው። አንዳንዴ በጣም ሲስተማቲካሊ ጥቁሮቹ እንትን እንዲሉ ድራግ የሚሸጠው ጥቁሮች ሰፈር ነው። ገብቶሃል? አንዳንዴ ድራግ የሚሸጠው ራሱ ፖሊሱም ሊሆን ይችላል። you just never know መልሶ ይይዛል። ገብቶሃል? እና ትንሽ ማዝ ነው በእኛ አሉ ሞስትሊ ግን እዛ ያደጉ ልጆች ናቸው ትንሽ የተበላሹ በጣም። ምክንያቱም እናትና አባት ስራ ሲል ቤት ዘግተውባቸው ይሄዳሉ። 16 ሰዓት ይሰራሉ። ሲመለሱ ልጆቹ የት እንደሚውሉ አያውቁ። እነዛ ልጆች ከጎረቤት ልጅ ጋር ገጥመው ይውላሉ። ከዛ ድራግ ለምደው ታገኛቸዋለህ። ድራጉ ደግሞ በግልጽ ነው የሚሸጠው። በግልጽ አሁን እንደውም ጋዝ ስቴሽን ራሱ የሆነ የምታኝከው ነገር እዛ ፍዝዝ አድርጎ የሚያስቀርህ ነገር አለ። ጋዝ ስቴሽን ሄደህ የምትገዛው እንደ ኖርማል እና ያ የራስ ምርጫ ነው። ስለዚህ ሰዎች ናቸው ራሳቸውን ማድረግ ያለባቸው። ሰዎች ናቸው ራሳቸውን። አሜሪካ ሁለት አይነት መንገድ አለው። ሰክሰስፉልን ካልክ እስከ ጥግ ድረስ ሰክሰስፉል መሆን ትችላለህ። መቀየር የምትችልበት ሀገር ነው። ሰው መሆን የምትችልበት ሀገር ነው። እኔ ነገርኩ በሪል ስቴት ነው የጀመርኩት። ያችን ቤት 62,000 ብር ገዛኋት በልጅነቴ። በ27 ነው 28 ዓመቴ ነው የገዛኋት። ከፍዬ ጨረስኳት። ለ7 ዓመት አከራየኋት። ከዛ በኋላ 166,000 ብር ነው የሸጥኳት ያችን ቤት መልሼ። እሷን ሸጥኩና አሁን ባለቤቴ ፋይናንሻሊ በጣም ፑር ነው፣ አስቸጋሪ ነው አሁን ያለኝ ባለቤት። በፋይናንስ ችግር አለበት። በቃ ገንዘብ አያያዝ አያውቅም። አሁን ስራውን ኩይት አድርጎ ነው የተቀመጠው። እኔ ነኝ ያው የቤቱ እንትን የምለው። ምን ጥሩ ሰው ስለሆነ በጣም ጥሩ ሰው ነው። ቤት ውስጥ ያለውን ስራ የሚሰራ እሱ ነው። ያው ቤት ውስጥ እሱ ይሰራል። ተስማምተን ነው። ኩክ ያደርግልሻል? ያ ኤቭሪዴይ ኩክ ያደርጋል። ስለዛ እኔ ምንም አላስብም እና ተስማምተን ነው። እና አሁን ያችን ቤት ስሸጣት እሱ የኔና እሱ የምንኖርበት ቤት አለ። እዳ አለበት። በዳ ነው እዛ ሀገር ባይዘው የምትኖረው። ለነገርኩ እዳህን በሰዓት ትከፍላለህ ወይም ደግሞ ካሽ ካለ ነው መኖር የምትችለው። እና ይችን ቤት እንክፈላ ሲለኝ ነው ይሄ ልጆቼ ቤት ነው ብዬ
ሄጄ ራሴ ፈልጌ አሁንም ቆንጆ ቤት ትልቅ ቤት በ300,000 ብር ያችን ቤት ብር አምጥቼ 155,000 እንዳውን አድርጌ ግማሹን ማለት ነው እዳ ያለብኝ 155,000 ነው እንደዛ አድርጌ ለልጆቼ ገዝቼ ሰጠዋቸው 5 መኝታ ቤት 6 3.5 ባዝሩም ያለው ቤት ሰጠዋቸው ማለት ነው እንደገና ለሴቷ ልጅ ደግሞ ኮንዶሚኒየም ምክንያቱም የሌላ ሰው ከምትከፍል ሞርጌጅን ብትከፍል ይሻላል ያ ነው ስማርትነት at the end of the day አንድ ቀን ያን ቤት ኦን ታደርጓለህ ገብቷል ያን ቀን ኦን ታደርጓለህና ልጆች ራሱ አሁን በጣም ነው የገረማት ልጄ በቃ የኔ ኢንቨስትመንት እዚህም እዛም ማስበው ነገር በጣም ነው የደነቃትና በቃ ወደፊት በጣም አንድ ነገር ማድረግ አለብኝ እዚህ ሀገር ብላ ነው ሄደችውና ኢትዮጵያ ምርጫ ነው አንዳንድ ሰው ሮንግ ዊኬድ እስከ ጥግ ድረስ ነው የሚወስደው ትክክለኛ መንገድ ከመረጥ ደግሞ እስከ ጥግ ድረስ ነው የሚወስደው ግን it's a land of opportunity አሜሪካ መሆን የምትፈልገው የምትሆንበት ድራጋጫሽ ሎን ካልክም ትሆናለህ ሰክሰስፉል ሎን ካልክም ትሆናለህ እኔ አሁን በሙሉ ስፖንሰር የሆንኳቸው ሰዎች they're very successful በኢትዮጵያውያን ሲባል በሌላ ሰዎች እይታ ምንድነው እዛ አሜሪካ ውስጥ ወይንም ደግሞ የተለያየ ሀገር ምን አይነት እይታ ነው ያላቸው ለኛ በጣም ባይገርምህ እኔ አሁን ነው ለኢትዮጵያ እንደዚህ አታክ እንደምንደራረግ አሁን ነው እኔ እንትን ያልኩት እንጂ ባለፈው የዛሬ 15 ቀን ራሱ የሆነ ፔሸንት ወልዳ ቴክ ኬር አድርጓቸው ሰው ከዛ እንዲያይተው እንለያለን የሚገርምህ ነገር የፈለገ ነገር ቢሆን እንለያለን በቃኛ ኢትዮጵያኖች ደማችን ይለያል የፈለገ የሐበሻ በጣም አስቀያሚ አይታጣቅም እና ሲያዩን ራሱ ይደነግጣልና ሰውየው አየኝና where you from ስለኛ from ኢትዮጵያ ስለው የኔ ህልም ሀገር አለ የኔ ህልም ሀገር ወደፊት ልጆችን ልጅስ ጨርስ ኢትዮጵያ ነው መኖር የምመኘው አለኝ እና በሌሎች በጃማይካኖች አይን በመናም ስንታይ የሚገርም ነገር we're the sweetest people አበሻ ደግሞ አንድ ነገር ልንገርህ ጀማይ አበሻ አንድ ላይ ስንሆን ነው ኃይላችን የሚመጣው እንጂ አሁን አንድ የሆነ የፈረንጆች እግር ኳስ ጨዋታ ላይ ካገኛቸው ወይም የፈረንጆች ባል ላይ ካገኛቸው በጣም ጨዋነን በጣም በቃ ፈረንጅ ደና ያስጥልኝ ምናምን በቃና ትህትናችን በጣም ይወደዳል sweet people ነው የሚሉን እነሱ sweet people በጣም ነው የሚወዱን የሚገርም ነገር ግን እኛ ልክኛ የሆነ አመት ባል ይሆንና አበሻ ለብሻ ሲገናኝ አንዱ ካንዱ በልጣለው ብሎ ደረቱን ይነፋል እሱ ነው የሚገርመኝ ነገር እዛ ላይ ነው የምታየው የኛን እንትንን ጀግንነት በራሳችን ላይ ነው በቃ ምንወጣጣራው እንጂ ሌላው ፊት ላይ በጣም ናይጄሪያኖች አሉ ጃማይካኖች አሉ በጣም ላውድ ፒፕል ናቸው እንዲህ ሲያወሩ እንኳን ቀስ ብለው ያወሩ ሶማሌዎች አሉ በጣም እየተጫጫሁ ነው የሚያወሩት አበሻ ግን ወንዱም ቢሆን ሴቱ ውጭ ስንወጣ እንዴት እንደና ነው ወይ እንደማዝናና ጤና ይስጥልኝ እንዴት ነው እና they like የኛን እንትን እኔ አሁን ባለቤቴ ቁጭ ብሎ ነው የሚያወራው በቃ ቁጭ ብሎ ስለ ሀበሻ ምን አይነት ህዝብ እንደሆነ ኢትዮጵያኖች አሁን ራሱ የማይገባቸው አንዳንድ ያው እንዲ ግጭት አለ እዚህም እዛም ይባላል አይደለ they don't understand ማን ነው ከማን ጋር ነው የሚጋጭ ምንድነው understand ያደርጉት እና እኛ በጣም ሶፍት አነጋገራችን ራሱ ቀስ ያለ ገብቷል ምን እንደማመጥ ደግሞ የሚገርም ነገር ዲፕ ኢንሳይድ የምንተዛዘን ሰዎች ነን ግን አሁን የሚዲያ ጫጫሆና ክፉ መሰለን ግን ክፉ ሰው አይደለንም ከኛ የባሱ ሌሎች አሉ አበሻ ክፉ አይደለም ባይዘዌ እንደኛ አይነት ህዝብ በዚህ ዓለም ላይ የለም ፈሪሃ እግዚአብሔር ያለው የፈለገ ቢጠላ መንገድ ላይ ወድቀ ካየ ዝም ብሎ አያልፍ እኔ አንድ መኪና ተገጭቼ ከልጄ ጋር ቁጭ ብዬ ሱፍ የለበሰ የዘነጠ ሰውዬ አንቺ ነሽ ተገጭሽው መኪናሽ አንቺ ደህና ነሽ እኔ ደህና ነኝ ይሄ ቆቆሮ ነው ብሎኝ ሄደ አበሻ ነው እዛ መንገድ ላይ ያቆመ ከዛ ነው ሳስበው እንደውነትም ቆርቆሮ ነው የተማቀው ነው በዚህ ላለቀስ ሁሉ ፈልጌ ነበር እሱ እንደዛ ካለኝ በኋላ እንዴ ለቆርቆሮ ለምንድን ነው ማለቅሳለሁ እና እንዲህ ካየህ መንገድ ላይ አልፎ አይሄድም አበሻ ካየህ ግን for some reason እርስ በርስ ስንገናኝ የሆነ ምን ተነኳኮሰው ነገር አለ I think more ደግሞ ሚዲያ ላይ ነው ያለው መሬት ላይ የለም መሬት ላይ የለም
አሁን በተለይ የኛ ኮሚኒቲ በጣም እየተደራጀ ነው። ልጆቹን ስለ ባህላቸው ማስተማር፣ ስለ ሀገራቸው ማስተማር፣ ወደፊት መተን ኢትዮጵያ ላይ ምን እንደምንሰራ እያስተማር ነው። የጤና ባለሙያ በጤና ባለሙያ እየተደራጀ ነው። አሁን እኛ ኮሚኒቲ እንደዛ እየተደራጀ ነው። ወደፊት በጣም ብዙ ለውጥ ይመጣል። ትንሽ የሚበጠብጡ ሰዎች አሉ፣ እነሱ ይወጣሉ። because አንዳንዶቹ አይቀበሉትም። ለውጥ የማይቀበል ሰው አለ። ዝም ብሎ በቃ ድሮ በነበረበት ይኑር የሚል ሰው አለ። እና አሁን ድሮ የመሰረቱት ሰዎች አሉ፣ እነሱ በድሮ ሊይዙት ይፈልጋሉ። ኮሚኒቲውን አሁን ትልቁ ችግር እሱ ነው። እንደ ቅርስ ነው የሚያዩት። በቃ ገብቷል እንደ ቅርስ። ግን አሁን ለውጥ መጥቷል። ብዙ ወጣቶች ኢንቮልቭ እያደረጉ ነው። ብዙ ቴክ ኦቨር እያደረጉ ነው። ኢትዮጵያ ምንድናት የሚለው ነገር እያሳወቁ ነው ለሀገሬው። እና አሁን የኢትዮጵያ ራሱ ካልቸራል ምግብ በጣም እየታወቀ እየመጣ ነው። እዛ አትላንታ ላይ በጣም እየታወቀ የትም አሁን ብታይ ደግሞ የሚገርም ነገር ብዙ ቢዝነስ ፒፕል ሆኗል። አሁን በጣም ቢዝነስ በጣም ብር አላቸው፣ በጣም ቢዝነስ አላቸው፣ በጣም ሰክሰስፉል እየሆነ ነው በአበሻ በሙሉ። በእውነት እኛ ጋር እንደዛ ነው አሜሪካን ሀገር። ይሄ በጣም ቆንጆ ነው። አሁንም በነርስነት ነው የምታገለግለው እዛ አሜሪካን ሀገር? እሱ እንደውም ስናወራ ነበር ትላንትና። በጣም ትልቅ ተቋም ነው የምትሰራበት ተቋም ሲለይ ነበረ። እና እስኪ ስለሱ አሁን ስለምትሰሪበት መንገድ ስለምትሰሪ ስራ ንገሪን እስኪ። እኔ 24 ዓመቴ በነርሲንግ ሙያ ሳገለግል አሜሪካን ሀገር። አሁን የምሰራው ኤሞሪ ዩኒቨርሲቲ ሆስፒታል ዩኒቨርሲቲ ሆስፒታል ነው። ሴቷ ልጅ እንደውም እዛ ነው ያጠናችው የፈርስት ዲግሪዋን። ኤሞሪ ዩኒቨርሲቲ የታወቀ ዩኒቨርሲቲ ነው። እና ዩኒቨርሲቲም ስለሆነ ብዙ ሪሰርቾች ይሰራሉ እኛ ጋር አዳዲስ ነገር። ለምሳሌ በእኛ አሁን የምሰራው ወመን ሴንተር ነው። አሁን በቃ ይሄ ለነገሩ ኢትዮጵያ ውስጥ አይቼ በጣም ደንቆኛል። IVF አርቲፊሻል ኢንሰሚኔት ማድረግ ልጆችን እኛ ጋር በጣም የታወቀ ነው። እንደዛ ይሰራል። ጽንስ ሁሉ ትራንስፕላንት ያደርጋሉ። ጽንስ ከሌላ ሴት አውጥተው አንደኛው ማትወልድ እናት ጋር ገብቶላት ትወልዳለች። እና ያ ዩኒቨርሲቲ ሪሰርች ሆስፒታል ነው። ካንሰር በጣም የታወቅነን እዛ ሆስፒታል 24 ዓመት ሰራሁኝ። ምን ማለት ነው እሱ? በደንብ አልገባኝም። ከአንዲት እናት ጽንስ ወስዶ በሌላ እናት አሁን መውለድ ከፈለክ አሁን መውለድ የማይችሉ እናቶች አሉ አይደለ? መውለድ የማይችሉ እናቶች አሁን ለምሳሌ በጣም አንዳንዶቹ ላይክ ለምሳሌ እንቁላሉንና የሰውየውን ፍሬ አዳቅለው አምጥተው ሲያስቀምጡ የምትወጋው መርፌ ያለ ለ3 ወር እሱን አይችሉም። እንደገና ጽንሱ አሊዝም ይላል። እንደዛ ከሆነ ጽንስ ደግሞ ያደገ ጽንስ አውጥተው ከእናቷ ላይክ ኢንስቴድ ኦፍ አዳፕሽን ተወልዶ ከመስጠት ከወደ ውስጥ ያለውን ትሰጣለ። እዛ ተርብዙ እዚህ አድርጎ ይወለዳል። ኢትዮጵያ ውስጥ ያለ አለ አይገርምም? አሁን ለማዘር ስፈልግ ሲልክ የሚባለው እንትን ደግሞ ምንድነው የማዘር ሰርጀሪ ያደረገችበት ሆስፒታል ኢትዮ ጠቢብ በጣም የተራቀቁ በእውነት በጣም እኔ ራሴ በጣም ነው የኮራሁት። በጣም ምን አይተሽ? ብዙ ነገር ይሰራል እኛ ጋር የሚሰራ ነገር። አንተ ከፈለክ አርቲፊሻሊ ራሱ ሴቶችን መቀየር ከፈለክ ራሱ ባዲህን ምናምን ይሰራል። አይገርምህም? እኔ በጣም ነው የደነቀኝ። እኛ ጋር ይሰራል። አሁን እኔ ባለፈው አንድ ፔሸንት ነበሩኝና ባልና ሚስት ራይኖፕላስቲ ይባላል። አፍንጫውን ለምሳሌ ቀጥ እንዲል ካሰራው ራይኖፕላስቲ ተሰርተዋል። የቺካቸው ባልም ሚስትም ዶክተሮች ናቸው። ሴትዮዋ ጡቷ ወገቧ ሁሉ ነገሯ ተሰርቷል ምናምን። ከዛ ልጁ ሲወለድ ሌላ ሰው ይመስላል። እነሱን አይመስልም። እና ከዛ ደግሞ ጠይቀኛለች ማንን ይመስላል አለችኝ። እንዲህ ብዬ እሱን ባይ እንዲህ ብዬ እሷን ባይ ከዛ መጨረሻ ላይ ነገረችኝ። ልቀልድሽ ነው እንጂ እኛ ራይኖፕላስቲ አጉሜንቴሽን ብሬስቷን ጡቷ እንዲቀጥ እንዲል ምናምን በቃ ሁሉ ነገሯ ሆዷ ሁሉ ተመጦ ይሄ ጉንጯ እንደዚህ ወደ ላይ እንዲሆን ተደርጎ ምናምን የተሰራች ሴትዮ ነች። ምን ይጠቅማል ግን? ምንድነው መሰለ አንዳንዴ የሰው ልጅ ገብቷል እግዚአብሔር በፈጠረኝ እደሰታለሁኝ። because አንደኛ እሱ ፐርፌክት አድርጎ ስለፈጠረኝ ብዬ ስለማምን ቀይሪ ብትለኝ የምቀይረው ነገር የለም ከራሴ ላይ because I love the way I am። አንዳንድ ሰው ግን ራሱን አይወድም፣ በራሱ አይተማመንም። ገብቷል በቃ ላይክ ወይ አፍንጫዋን አትወድም ወንድ ነው። አሁን ደግሞ ቴክኖሎጂው ከሪንግ ኤጅ ይባላል።
ከዲንግ ኤጅ ማለት ቆራርጦ በጣጥሶ ምን ብሎ ያን ሰው እንደሚፈልገው ማድረግ ነው። አሁን የጀርባን በመሰል ፈልጋለሁ ካልኩኝ በጥጥስ አድርገው አንተን ያስመስሉኛል ታውቃለህ። እና አሁን ኢትዮጵያ ተጀምሯል። በጣም ደንቆኛል። ግን እኚህ ጉዳዮች የጎንዮሽ ጉዳት የላቸውም ወይ? በጊዜ ሂደት የሚያመጡት ችግር አይኖርም ወይ? አሁን ለምሳሌ ያቺ ሴትዮ 45 ዓመቷ ነው። ስሟንም አልጠቅስም፣ ግን 45 ዓመቷ ነው። ቶሚታክ የሚባል ነገር አለ። ቶሚታክ እና ላይፖሳክሽኒንግ ጮማውን መጣው ያወጡልሃል ወይ በምትፈልገው ኤሪያ ላይ ያደርጉልሃል። ቶሚታክ ግን ከዚህ ከወገብ እስከ ወገብ ይከፍቱና በሙሉ ጮማውን ቀጣው አውጥተው ስባው ነው እንትን የሚሉ እና ብዙ ሰው አንደርስታንድ ያደረገው አንደኛ ቆዳ ይወጠራል። አሁን ያ ልጅ አረገዘች፣ ማርገዝ ፈለገችና አረገዘች። ስታረግዝ ልጁ ቦታ አጣ ማደጊያ እና IUGR ይባላል ኢንትራ ዩትራይን ሪስትሪክሽን። ልጁ ማደግ አልቻለም፣ ቦታ አጣ፣ ጠበበው። ምክንያቱም ሆዷ ጥብቅ ያለ ነው ሴትዮዋ። ስለዚህ ሳትወድ በግዷ እዛ የተቀደደችው ላይ እንደገና ቀደው ልጁን አወጡት። እንደኛ እስካሩ ላይ ስለተቀደደ በጣም ፔንፉል ነበረ ለሷ፣ በጣም ያም ነበረ። ሁለተኛ ልጁ እድሜውን ሳይጨርስ የ9 ወር ሳይሞላው ወጣ ማለት ነው። እሱ ሳይድ ኢፌክት አለው። ብዙ ነገሮች ለምሳሌ ላይክ ብዙ ነገር ላይክ ኦርጋኒክ አሁን ለምሳሌ ላይክ የጨጓራ እንትን ከቨር የሚያደርገው ላይኒንግ እሱ ሁሉ ይቀደዳል። ብዙ ነገር ነው በኋላ ላይ ሳይድ ኢፌክት ይኖረዋል ብያምናለሁ። አሁን ያረጁ ሴቶችንም ሳይ አሁን ለምሳሌ ጡት ያስተከሉና አሮጊቶች ጡቱ ይጎትታቸዋል። እና አሁን አርጅተው ሆዳቸው ምልክ ስለምሰራ ከጂሪያትሪኮች ጋር ስለምሰራ ጡቱ እንዲጎትታቸው እንደዚህ በቃ ጉብጥ ብለው ምናምን በቃ እና ይሄ ብቻውን ድንጋይ ሆኖ ተቀምጦ ሌላው ነገር ሙሽሽ ብሎ ምናምን ያሳዝናል። ከዛ በኋላ ደግሞ ለማውጣት ደግሞ አንስቴዣውን አይችሉም። ስለዚህ ያላቸው አማራጭ አብረውት መሞት አለባቸው። ስለዚህ አይመከርም እንደውም ነው እና ተፈጥሯዊ ሊሆን ይችላል። እኔ በበኩሌ አልመክርም። ባለህ መደሰት እንደድሚያቸው አሁን ለምሳሌ ኪሎ ቀንሽ ብትለኝ መቀነስ አልፈልግም because እድሜን ነው መምሰል የምፈልገው። ባለህ መደሰት ባለህ እግዚአብሔርን እያመሰገንክ እድሜ ይቀጥላል። ድሮ በጣም ቆንጆ ነበር፣ ቀጭን ነበር፣ ጸጉሬ ረጅም ነበረ። አሁን ደግሞ አንዳንድ ሰው ይጠይቀኛል አንቺ አሁን ጸጉርሽ ደረሰ ምናምን ይሉኛል። ወላ አሁን እኮ 58 ዓመቴ ነው። ኦኬ እና አሁን ደግሞ ስታይኝ ደግሞ 58 ዓመቴን ኢንጆይ እያደረኩ ነው የምኖረው። ገብቷል። ተበጣጥሼ ራሴን ወጣጥሬ እዚህ ጋር መርፌ ተወግቼ ላይክ የ45 ዓመት ሰው መምሰል አልፈልግም። ሜካፕም አትጠቀሚም ደግሞ? ሜካፕ እንትን ኩሎች እጠቀማለሁኝ እና ትንጥዬ ዝም ብላ እንዲች ፓውደር ነገር አደርጋለሁኝ እንጂ እንደዚህ ዲፕ እንዲመለቀለቅ ምናምን አልለቀለቅ። ሶሪ because በናቹራል እንትን ነው ማምነው። ይሄም የራሴ ጸጉር ነው። ትንሽ ቀለም እቀባዋለሁኝ። ቀለም የቀባሁትም ያኔ ከባለቤቴ ጋር ስንለያይና አዲስ ህይወት ስጀምር አዲስ ኒው ሚ ብዬ አዲስ የኔ ማንነት ከዛ ጥቁረቱን ቀየርኩት። ከዛ እስካሁን ድረስ ይሄን ከለር ወደዋለሁ። አትቀይረሽው አታውቂም? ከዛ በኋላ ስንት ዓመት ማለት ነው? 19 ዓመት 19 ዓመት ጸጉርሽ እንደዚህ ነው መልኩ? እንደዚህ ነው መልኩ። ይገርማል። እንደ አቋም ይዘሽው ማለት ነው። አዎ። እና ጸጉሬ ራሱ ስትታጠበው እንደው ሲልክ ነው። ይሄ በዊግ በምናምን ተሰርቶ አያውቅም። ቅጥል ነገር አልወድም። እና ኦል ናቹራል ነገር ነው የምወደው። ልጄም ብትሆን ናቹራል ነገር ነው የምትወደው። በቃ ሁላችንም ናቹራል ነገር ነው የምንወደው። ቢቻል ይሄ ዘመን አመጣሽ ተብሎ አንተ ምን እንደገጠመኝ ልንገርህ። ነርሲንግ ስኩል ስማር አንድ ጓደኛዬ ሴራሊዮናዊት ነችና በጣም ነው የምታምረው እኮ ቀን ላይ በጣም ነው የምታምረው። እና አለባማ ነው እየተመላለስኩ ዲግሪን የጨረስኩት መጨረሻ ላይ እና ሆቴልን ያዝን የመጀመሪያ ቀንና ሼር ልናረግ ተነጋገርንና ከዛ ማታ ላይ ሆቴላችን ገባንና እንዳልጋዛ ጋር እሷ ተኛች፣ እኔ እዚህ ጋር ሆንኩኝና ከዛ ማውላለቅ ጀመረች። አይኗን ማውለቅ ጀመረች ምናምን ከጸጉሯ አስተዋልቀው እኔ ቁጭ አልኩ። በቃ ፈጥጬ ያችን የመሰለች ሌላ ነገር ሆነች። እኔ ስሟን አልጠራም። በቃ ምን ሆነሽ ነው ስላት
በጣም ተናደሽ እናንተ ኢትዮጵያኖች እኮ በቃ እግዚአብሔር እንጂ ዝም ብሎ ጸጉር ስለሰጣችሁ ትመጻደቃላችሁ አይደል ምናምን እኔ እንደዛ አይደለም እኔ እንደዚህ አልመሰልሽኝ እንዲህ የሚወልቅ ጸጉር አለ እንዴ የመጀመሪያ ጊዜ ያየሁት ማለት ነው ውልቅ አረገችና ኮሜዲ ነው ውስጥ አይኗን ማሙልቅ ምንንም ውልቅ ምናምን ስታደርግ ሌላ ሰው ሆነ ቁጫል ከዛ ሳልተኛ አደርኩኝ ከዛ በኋላ ነው የራሴን ሆቴል ይዛለሁ እንጂ ካንቺ ጋር አልተኛም አልኳት በቃ እና ቀን ላይ ልክ እንትና እንደምትለው ቀን ላይ ስልክ ይከፍተዋል ማታ ላይ ግን ስልክ በፊዛ አይከፍትም እንደሚባለው ሜካፕ ጥሩ ነው ትንሽ ነገር ግን ባናበዛው ስለ ተቋምሽ እየጠየኩሽ ነበር የምትሰሪበት ተቋም ነው አሁን ስለምትሰሪው እስቲ ስለሱ ንገሪኝ ትልቅ ተቋም ነው ሲለኝ ስለነበረ አሁን የምትሰሪው ስራ እሱን እኔ አሁን ኤሞሪ ዩኒቨርሲቲ ሆስፒታል ነው የሚባለው ከመጀመሪያ ከ2002 ጀምሬ ነው እዛ የምሰራው ከ2002 ካራጉት ጄሪያትሪክ የሚባል አለ አረጋውያን ከነሱ ጋር ሰርቻለሁኝ ከዛ እንደገና ደግሞ ሜድ ሰርጅ የሚባል አለ ከታመሙ ሰዎች ጋርና በጣም ነው የምወደው ስራዬን በቬንቲሌተር የሚተነፍሱ ከአይሲዩ ወጥተው ስቴፕ ዳውን ዩኒት ይባላል እና ከነሱ ጋር ሰርቻለሁኝ እና ሙያዬን በጣም ነው የምወደው በዛን ሰዓት አንድ በሽተኛ ፕራይመሪ ነርስ ሆነ ይሰጣልና የዛን በሽተኛ ኬዝ ታጠናለ ኬር ፕላን የሚባል አለ በሳምንት ውስጥ ምንድነው ማሻሻል ያለብን የሰው እንዲቀየር የሚለው ነገር መስራት አለብህ ከዶክተሩ ጋር ከኒውትሪሽን ጋር ሬስቶር ቴራፒ ማይ ሃዝባንድ ባለቤቴ ማለት ነው እንደገና ፒቲ ፊዚካል ቴራፒስቶች አንድ ላይ ሆነን ስብሰባ እናደርጋለን ከዛ ፕላን እናወጣለን በሳምንት ኒውትሪሽኑ እንዲሆን መድኃኒቱ እንደዚህ እንዲሰጠው በዚህ ሰዓት እንዲነሳና የሚገርም ነገር እኔ ለአንድ ሰው ፕላን አለ ለእያንዳንዱ በሽተኛ ፕላን አለ የሳምንት ከዛ ያልከው ነገር ካልተሳካ እንደገና ሪቪው ታደርገዋለህ ይሄ በእኛ በነርሲንግ አሜሪካን ነርስስ አሶሲዬሽን ያወጣው እንትን ነው የምትከተለው መመሪያ አለ ህግ አለና አሁን እኔ ይሄ ሰው አይናገርም ያኔ ነርስ ሆኜ ሚስትየው በጣም ኮምፕሌንት ታደርጋለች በነርስ ኮምፕሌንት ታደርጋለች አላይ ሲው ድረስ ሄዳ ነው ኮምፕሌንት የምታደርገው የነበረ ከዛ ቁስል አለው እንትን ፓንክሪያቲክ ካንሰር ነው የነበረው አንድ ፔሸንቴ ማለት ነው እና የጣፊያ ቁስል ነው የነበረውና እንዲህ የሚገባ ቱባለ ታስገባለ ታወጣለ እና የሚፈስ ፈሳሽ አለ በጣም ሆስፒታሉን ሽታንተን እና የሱን ቁስል ልከፍት ስል ዶክተሮቹ ሁሉም ሙሉ መቼ ነው ቁስሉን መሰሪው ምናምን ይሉኛል አሁን ልሰራ ሰው ሁሉ ሰው ጥርግ ብሎ ይወጣል ምክንያቱም ሽታው አይቻልም እና ግን እኔ ልሰራ ስገባ አይ ጉድ ሞርኒንግ ሚስተር ዋተር አሚዮን ነርስ ሙሉ አይሰማም ሰውየው በኮማ ውስጥ ነው ያለው እና ሙሉ ነኝ እና ዛሬ ሰኞ ነው ኦኬ ሰኒ ነው ፀሐይ ያለ ውጪው በጣም ደስ ይላል መድኃኒትን ሰጣለሁኝ ከዛ ቁስለን ሰራለሁኝ ከዛ እንደዚህ አደርጋለሁኝ ምናም ብዬ ነግረዋለሁኝ ለሰውየው ማለት ነው እንዴ አንዳንዱ ማደርጋትን ነገር ከዛ በቃ ሴትዮዋ በጣም በነርሲንግ ሳቲስፋይድ ነኛለች በቃ በእኔ እና ባንዴ ነው ለ3 ወር ኤምፕሎይ ኦፍ ዘ መንዝ የሚባል ነገር አለ የወሩ ታዋቂ ሰራተኛ ተብዬ ግድግዳ ላይ ፎቶዬ ለ3 ወር በተከታታይ ተለጠፈ እንደገና ደግሞ መኪናዬን ፓርክ ማድረገው ፊት ለፊት ነው ኤምፕሎይ ፓርክ ሳይሆን ሩቅ ነው እሱ ፊት ለፊት እንደዛ ሳደርግ እንደ ፕራይስ እንደ ሽልማት በቃ እንደ ሽልማትና በኋላ ሰውየው አንድ ቀን እንት ዊንት አርጓል በቬንቲሌተር ሲተነፍስ ከዛ ትሬክ ከለር ይባላል በትሬክ ይተነፍሳል በራሱ መተንፈስ ይጀምራል ትንሽ ኦክሲጅን ተሰጠዋል ማሽኑ ላይ ከሆነ ማሽኑ ነው የሚተነፍስለት ከዛ እንደዛ ያለ እየዘጋን በራሱ እንዲተነፍስ እናደርጋለና ሰውየው በራሱ መተንፈስ ይጀምር ፊኛ ነበረ ድምጹን የዘጋው ያ ፊኛ ሲተነፍስ መናገር ጀመረ ሲናገር ሙሉ የታለች አለ ወሪስ ሙሉ ሲል ለምን ሲሉት የኤንጀል ድምጽ if I can hear angel voice angels ማለት የመላእክት ድምጽ it sounds like ሙሉ's voice የሙሉን ድምጽ ይመስላል ብሎ ተናገረ ከዛ አለቃዬ ጠርታ ለብቻዬ ደሞዝ ጭማሪ ሰጣኛለችና ግን ትልቁ ችግሩ እዛ ኤሪያ ሲሰራ አንዳንድ ሰው ይሞትብሃል ብዙ በተደጋጋሚ ሰው ሲሞት በቃ ዲስከሬት ሆናለ ማልቀሱ ምናምንና እዛ ሰራሁኝ ከዛ ቆየሁኝና ውንድ ኬር ነርስ ሆንኩኝ የቁስል ብቻ ቁስል በጣም ነበር የምወደው በቃ ይሄ አይሲዩ ሳይገላበጡ በጣም ይሄን የሚያክል ብትስ ያለ ቁስል እዚህ ጋር ይኖራቸዋል እንደገና ሆዳቸው ኦፕራሲዮን አድርገው የሚተረተራለ እሱን ሁሉ ሰራ ነበረ እና የሚገርም ነገር ቁስልን የማየው እንደ ህፃን ልጅ ነው
ህፃን ልጅ ተጠንቀቅ ካሳደከው እድገቱን ለውጥን ታይበታለህ ቁስልም እንደዛ ነበር ማየው አረንጓዴ ሆኖ ካየው ታልወድም ያን አረንጓዴ ቀፈፍ አድርጌ ቀይ ደም እስከሚወጣው ነው ያን ቁስል ልጬ በደንብ አድርጌ አስተካክዬ ስሰራ ያ ቁስል እየተደፈነ ይሄዳል እኔ በቀረው ቀን አንድ ሌላ ሰው ከሰራ አረንጓዴ ወይም መግል ሰርቶ ካገኘሁት በጣም ነበር የምናደደው ነበር እና የቁስል ነርስ ሆኜ ሰራሁኝ ለረጅም ጊዜ ግን ትልልቅ ናቸው እና ማገላበጥ አትችልም አንድ ጊዜ ሳገላበጥ ይሄ ጣት የተሰበረ ኦልሞስት 600 ፓውንድ ነው ሰውየው ወደ 250 300 ኪሎ ግራም ነው ሳገላበጥ ጣት የተሰበረ እና በቃ ስላልቻልኩኝ አሁን ወደ ውመን ሴንተር ሄድኩኝ ማለት ነው ማዋለጃ እና አሁን እዚህ ወደ 14 አመት ሆነኝ ወደዛ ከሄድኩኝ አሁን ያው ለዛናት ሲወለዱ ኮንግራቹሌሽን ላለውኝ ትንሽ ስትረስፉል ነው because ታመው የሚመጡ ህፃናት አሉ ውመን ሴንተር ሲባል ማዋለጃ አለው አይሲዩ የህፃናት አለው በ6 ወር የተወለደ ልጅ ከ5 ወር ጀምሮ የተወለደ ልጅ እናሳድጋለን ባይዘው ከ5 ወር የዩኒቨርሲቲ ሆስፒታል ስለሆነ 22 ሳምንት ከሆናት አንድ እናት ልጁ ያድጋል በቃ እጅን የሚያከክሉ ልጆች እናሳድጋቸዋለን እና ለነሱ አይቢ መቀጠል በቃ እነሱን ማከም ምናምን ደስ ይላል እዛ አካባቢ መሰራለሁኝ ከዛ እንደገና እናትና ልጅ ወልደው ከወጡ በኋላ እዛም አካባቢ ሰራለሁኝ ያው ኤሞሪ በዚህ የታወቀ ነው ሆስፒታላችን አትላንታ ላይ በጣም የታወቀ በጣም ብዙ ብራንች አለው ሆስፒታል ነው ያ ቆንጆ እሱ ሆስፒታል የተለያዩ ኮሚኒቲዎች አሉት እንግዲህ በተለያየ ሀገር ያሉ ማለት ነው ወደ ኢትዮጵያ መተው ልምድ እንዲቀስሙ ኢትዮጵያ መተው የሆነ ነገር እንዲያረጉ እንቅስቃሴ ማድረግ ትፈልጊያለሽ ወይ ባይዘው ጥቁር አንበሳ ጋር ግንኙነት አላቸው እና ዶክተሮች ይመጣሉ አንዳንድ ነርሶች ይመጣሉ አሁን የኛ ድክመት ነው እንጂ የሆነ እንዴት እንደሚጀመር ስላላወቁኝ ነው እንጂ ብዙ ነገር እርዳታ ያደርጋሉ ብዙ ነገር እንትን ነው ራሱ መስሪያ ቤቱ ነን እንትን ነው ነን ምንድነው ገቨርንመንታል ነን ፕሮፊት ኦርጋናይዜሽን ነውና ይፈልጋሉ ብዙ ዶክተሮች አሉ ብዙ መምጣት የሚፈልጉ ሰዎች አሉ ስለዚህ ሁኔታዎች ቢመቻቹ ጥሩ ነገር ቢኖር እንደ ፊውቸር እኔ በጣም ብዙ ነገር ነው ማስበው ከአበሻ ዶክተሮች ጋር ተገናኝተን አንድ ነገር ብንመሰረት በጣም ደስ ይለኛል በተለይ በጣም የሚያናድደኝ ነገር ብዙ ቃዎች በየአመቱ ይቀየራሉ የሚሰሩ ቃዎችና ሲጣሉ ሳይ በጣም አዝናለሁኝ እና መተው እዚህ ብዙ አገልግሎት ሊሰጡ ይችላል ምናልባት ይሄንንም የሚያዩ ብዙ ዶክተሮች ይኖራሉ ብዬ ተስፋ አደርጋለሁ ውስጣቸው የሚናደድ ውስጣቸው የሚቃጠል እና ከማን ጋር አብሬ እንደዚህ አይነት ነገር ላሳካ የሚሉ ዶክተሮች ይኖራሉ በተለያየ ተቋም ጤና ሚኒስቴርን ይሄንን ሊያዩ ይችላል ያንቺን ኢንተርቪውና መታስተላልፊ መልእክት ካለ በዚህ አጋጣሚ ያ ምልህ ይሄ አሁን ለምሳሌ አበሻ አብሮ መብላት እንጂ አብሮ መስራት አይችልም የሚባለው ነገር እርግማን ነው እሱ መቅረት አለበት እኔ አሁን የሆኑ ናይጄሪያን ዶክተሮች ሜምበር ነበርኩኝ አባል ነበርኩኝ እና በአመት ወደ $3000 እያንዳንዳችን ነርሶችና ዶክተሮች እናዋጣና የሆነ ሀገር ሄደን በነፃ ትሪት እናደርጋለን መነጽር በነፃ ያስወጣሉ ሰርጀሪ ያደርጋሉ እና እንደዛ አሉ ዶክተሮች እንደዛ የሚሰሩና እኛ ደግሞ አሁን በጣም ብዙ ዶክተሮች አሉ ብዙ ነርሶች አሉ በውጭ ሀገር እና አንድ ላይ ህብረት ፈጥረን በተለይ ቃዎች እነዚህ የሚጣሉ ቃዎችን ሰብስበን አምጥተን እዚህ ላለው ኮሚኒቲ ብናገለግል ብንሰጥ በጣም ደስ ይለኛል ደሞም ይቻላል ሚንሶ አለ አብሮሽ የሚሰራ ካገኘሁኝ እሰራለሁኝ እኔ የመጨረሻ ጥያቄ ነው እንደ ዲያስፖራ ከሀገሩ ከኢትዮጵያ አንቺ ስለምታውቂው ብዙ አመት ስለሆነሽ ከኢትዮጵያ ምን ይጠብቃል ሀገር እስከ ዲያስፖራ ምን ትጠብቅ የምታስቡት ነገር አለ እንደዚህ ስትገናኙ በኮሚኒቲያችሁም መንግስት ይሄንን ቢያደርግ ህዝቡ እንደዚህ ቢሆን የምትሉት ነገር ካለ ማስተላለፍ ማለት የምትፈልጊው ያ በእውነት ነው የምላችሁ ዲያስፖራ ሀገሩን ይወዳል እያንዳንዱ ሰው ኢትዮጵያን ይወዳል እኔ እስካሁን ድረስ እንደ ኢትዮጵያ ሁለተኛ አልገባም የሚል ሰው ገጥሞኝ አያውቅም ስትሄድ እዚህ ራሱ በተለይ አበሻ ኮሚኒቲ ጋር ስትሄድ የምትበላው እንጀራ በሽሮ ምናምን በቃ ካልቸሩ ራሱ እዛ ሄዶ ፈረንጆቹን ራሱ አስለምዷቸዋል የሚገርም ነገር የኛ ካልቸር በጣም ስትሮንግ ካልቸር ነው ባይዘወይ በጣም ጠንካራ የሆነ ካልቸር ነውና ለምንድነው ህዝቡ ደግሞ እንለያለን
ኢቭን አፍሪካ እንላለን ከአፍሪካ ራሱ በጣም እንለያለን ልብሳችን የተለየ ነው ምግባችን የተለየ ነው ሁሉ ነገራችን የተለየ ነው የምንበላው ነገር በጣም ጥቂት ነገር ነው ሰው የሚበላው ነገር ሁሉ አንበላም እዛ ሀገር ሄደን አሳማን በላም አሳማ ሞልቷል ምግቡ ሁሉ አሳማ ነው የባህር እነዚህ ሽሪምፕ እንኳን እኔ በላለሁ ግን አሳና ሽሪምፕ ብቻ ነው የምበላው ከባህር ላይ ካሉት እነ ምንድናቸው ላብስተር ምናምን አንበላም አሁንኛ አበሻ ከሚበላው ይልቅ የራሱን ምግብ ነው ወስዶ እንኳን እዛ ሀገር እንኳን የሚበላ በርበሬ ነው በርበሬ ምናምን ጭነን አሁንኛ የምንሄደው ሽሮ በርበሬ ጭነን ነው የምንሄደው ከዚህ ገብቷል እና ህዝቡ ሀገሩን ይወዳል ኦኬ ስላልተመቻቸለት ነው እንጂ ቢመቻችለት ደግሞ ይመጣል እርግጠኛ ነኝ ህዝቡ ይመጣል ተጠርቶ ደግሞ መተናል ገብቷል መጥቷል ግን ምንድነው መሰለ መንግስት ዲያስፖራውን መፍራት የለበትም አንዳንዴ ውጭ ሀገር የፈለከው ነገር ትናገራለህ ገብቷል you have a speech right መናገር ትችላለህ ለምሳሌ እኔ ብዙ ጊዜ ቲክታክ ላይ የምሰራው የኮሙኒኬሽን ስኪላችንን ማዳበር አለብን አሁን ለምሳሌ ስድብ ኮሙኒኬሽን አይደለም አንተም ብድግ ብያውን በሰድብ ምንም ሚኒንግለስ ነው ለሱ ትርጉም ልሰጠኝ አትችልም ግን ይሄ ነገር እኮ እኔ አልተመቸኝም እንደዚህ ብናደርግ ምን ይመስልሃል አይ እንደዚህ አይደለም እንደዚህ ነው ዲስከሽን ገብቷል እና አሁን እዛም ሀገር አሁን ለምሳሌ ላይክ ካልተመቸኝ ኮምፕሌን አደርጋለሁ ካልተመቸኝ ኮምፕሌን ስታደርግ ያንን ኮምፕሌንህን ለምን እንዲያሉኝ አንልም እኛ አሁን ለምሳሌ እኛ ሆስፒታል ኮምፒቲሽን ነው ወረቀት እንሰጣለን how is my service እኔን ሪቪው እንድታደርገኝ ማለት ነው ገብቷል አሁን ባለፈው በጣም መጥፎ ሪቪው ተደርገን ማለት ነው ሪቪው ተደረገን ሪቪው ስንደረግ ነርሶቹ ሲሳደቡ ምናምን የሆነ ነገር ቲክታክ ላይ ወጥቶ ማለት ነው እኛ ሆስፒታል ከዛ በኋላ ገቢያችን ዝቅ አለ ከዛ በጣም ነው ኮርስ የተሰጠን ጠቅላላ ሆስፒታሉ ጠቅላላ ኮርስ ሰጠን ገብቷል እና መንግስት እንደዚህ ያለ ነገር ማዳበር አለበት አንዳንዴ እኔ ከፍቶኝ ከተናገርኩኝ ማዳመጥ አለበት ገብቷል ክሪቲሲዝምን መቀበል መቻል አለበት ክሪቲሲዝም ደግሞ ያሳድጋል እንጂ ዝቅ አያደርግም ሁሉ ጊዜ አጌንስት አድርገን መውሰድ የለብንም ያን ክሪቲሲዝም ገብቷል ልክ ቢውልድ ለማድረግ ራሳችንን ለመቀየር ማድረግ አለብን ዲያስፖራውም ደግሞ ኢትዮጵያ ያው ሶስተኛ ዓለም ውስጥ እንዳለች መረዳት መቻል አለበት ገብቷል ባንዴ ኦቨርናይት ሁሉ ነገር ሊቀየር አይችልም ልክ አሜሪካን ሀገር እኔ በቃ ምኖረው በሪሞት ዝቅ ከፍ ዝም ይላል አልጋ ላይ ነው ግን እዚህ ጋር መጥቼ ግን መሬት ላይ በተኛ it's okay ገብቷል ሀገሬ ነው እና እንደዛ ሁላችንም ማስተካከል አለብን መንግስት ደግሞ ያበረታታ አንደርስታንድ ያደርግ በርግጥ አሁን እኔ በመጣሁት በአሁኑ ሰዓት በእውነት ነው የምልህ ኢሚግሬሽንም በጣም ብዙ ለውጥ አይቻለሁ በጣም ብዙ ለውጥ አይቻለሁ ምንም ችግር አልነበረብኝም የሎ ካርዴን ሳወጣ ችግር አልነበረብኝም ፕሮፌሽናሊ ነው ያስተናገዱኝ ራሱ እንደዛ አይነት ነገር ነው የምንፈልገውኛ ገብቷል ያን ቀን አሁን ልጁ ሌት ሆኖ ነው እስከ 6 PM ቆይቶ ነው የኔን የሎ ካርድ የጨረሰው ማለት ነው እና ሁሉ ጊዜ ስራህን ማስቀደም አለብህ ገንዘቡን ሳይሆን ማየት ያለብህ ስራህን ማስቀደም አለብህ ካስተመር ሰርቪስ የሚባል ነገር አለ ያው ወጥቼ ስለነሱ መጥፎ ባወራ ሁለተኛ ብዙ ሰው በቃ አንሄድም ሊል ይችላል ገብቷል ግን አሁን ሳቲስፋይድ ስለሆንኩኝ ግን ሄጄ ጥሩ ነገር አወራለሁ ማለት ነውና መንግስት ራሱ ቢያመቻችልን ዝም ብሎ ዲያስፖራውን በሙሉ መጥፎ ነው ብሎ ሌብል ባያደርገው ገብቷል አገሩንም ይወዳል አገሩን በተለይ ይወዳል it doesn't matter መንግስትን ካልወደደው it's okay you know የግድ እኮ መውደድ የለበትም ያው ፖለቲከኛ አይደለም ነርስ ነኝ የግድ መንግስትን ወደጅ ልትለኝ አትችልም ፖለቲካው ስለሌለውበት ፖለቲከኛ አይደለም ግን አገሬን እወዳለሁ ገብቷል እንደዛ አይነት ነገር ህዝቡም ደግሞ በሙያው አሁን ፖለቲካ ውስጥ መገባ ከሆነ ፖለቲካል ሳይንስ አጥንቼ ፖለቲከኛ እኔ ነርስ ነኝ በነርስነቴ ነው ማገልገል የምችለው ስለ ነርሲንግ ብትጠይቀኝ ከላይ እስከታች ሙሉ ቀን ላወራ እችላለሁ ገብቷል እና ሁላችንም በሚመለከተን ብንሳተፍ ጥሩ ነው ብዬ አምናለሁ ኢትዮጵያም ደግሞ ብዙ ነገሮች ቢሻሻሉ ደስ ይለኛል እኛ ስንመጣ ብር ይዘን አይደለም የምንመጣው ያንዳንዷ ዶላር ደማችን ነች ያንዳንዷ ዶላር እኔ 12 ሰዓት ነው የምሰራው 12 ሰዓት ሙሉ ትሰራለህ እዛ ጋር በሰዓት ነው የሚከፈልህ በደንብ አድርገው ያችን 12 ሰዓት ማትቀመጥባት ታስክ ነው የሚሰጠው እና እንዲህ በነፃ እናገኘውም ገንዘቡን ስንመጣ just because ዶላር ይዘን ስለመጣን ብር አለን ማለት አይደለም
እያንዳንዷ ዶላር እያንዳንዷ ፔኒ ደሜ ነች እና ህዝቡም እንደዛ ቢያስተናግደን በጣም ደስ ይለኛል እላለሁ። እንደው ለሀገርሽ የምትመኚው መጥቼም አደርገዋለሁ ከዚህ በኋላ እዚህ ሀገር የህይወትሽን መጨረሻ እንግዲህ የእድሜሽን መጨረሻ መኖር ምናልባት ኢትዮጵያ ትፈልጊ አትፈልጊ አላውቅም። እፈልጋለሁ በጣም ኢትዮጵያን የምትፈልጊው እንደዛ ምንድን ነው ማድረግ የምትፈልጊው ለዚች ሀገር? እንግዲህ ጥሮታ ለወጣ ትንሽ ነው የቀረኝ by the grace of God እንግዲህ በእግዚአብሔር ፈቃድ በ62 ዓመቴ ጥሮታ አወጣለሁ ብዬ አስባለሁ። እንደገና ስማርት ኢንቨስትመንት ነው ያደረኩት አሜሪካን ሀገር 401k የሚባል በመስሪያ ቤት ኢንቨስት የምታደርገው ነገር አለ። እኔ የምሰራበት መስሪያ ቤት ጥሩነቱ እኔ የምከፍለውን በወር $1,000 ካስቀመጥኩኝ 1,000 ነው ማች የሚያደርጉልኝ የነበረ ማለት ነው። እና አሁን ደግሞ ያው ብዙም አይደለም ግን የተወሰነ ገንዘብ አስቀምጠውልኛል። እንደገና ጥሮታ ደግሞ ሶሻል ሴኩሪቲ የሚባል ነገር አለ። እዛ ላይ ስወጣ ጥሩ ጥሮታ ይዤ እወጣለሁ ብዬ አስባለሁኝና ያችን የ401k ብር አውጥቼ እኔ የምመኘው ወደፊት አንድ ነገር ልጆች የሚሰሩበት በተለይ እነዚህ አረብ ሀገር ያሉ ልጆች አሉ የሚሰቃዩ ስራ መፍጠር ነው የምመኘው። ልመና አልወድም። ምክንያቱም እናቴ ያስተማረችኝ ሰርቶ መቀየርን ነው እና ስራ መፍጠር እመኛለሁኝ። አንድ ስራ ፈጥሬ እነዛ ልጆች እየመጡ ደግሞ ስራ እየፈጠሩ እንደገና በቃላለ ድህነትን የምታስወግደው እንደዛ ነውና ቢሳካልኝ እንደዛ እመኛለሁ። ወደፊት ስራ መፍጠር እመኛለሁ። በጣም ነው የምናመሰግነው። እኛ እዚህ ሁሉ ጊዜ የምናደርገው አንድ ነገር አለ። አንቺ የተቀመጥሽበት ወንበር ላይ እንደው አንቺ ከምታቂው ከምታስቢው እዚህ ጋር መጥቶ ቢያወራ ጥሩ ነገር ያወራል ከምትዩ አንድ ሰው እንደው ጋብዥ። ለጋብዝ ኢትዮጵያ ውስጥ ያለ ነው። አንቺ እንትና ከእናንተ ጋር ደግሞ እንደዚህ ቁጭ ብሎ ሲያወራ ቢሰማው ከምታደንቂው ከምታከብሪው ከምታቂው ብቻ የሆነ ሰው ቢጫወት ደስ ይለኛል ብለሽ የምትይው? ኢትዮጵያ ውስጥ በጣም ዝቅ ብላ ማንነቷን የማታሳውቅ ግን ጎበዝ ልጅ አለችኝ። እሷም የፈትል እመቤት ነች። የፈትል እመቤት ያልታወቀባት ጎበዝ ጀግና ሴት ናት። መስላ የምትኖር ዝቅ ብላ ስለ ሁልጊዜ ፖዚቲቭ የምታወራ እሷን ብትጋብዙልኝ በጣም ደስ ይለኛል። እዚህ ሀገር ከውጭ ሲመጡ ብትጋብዙልኝ የምመኘው ሜላት ነበረች። አሁን ሜላት መምጣት አትችልም። ሌላ ማንን ልጥራ? አንተ ዩፑት ሚ እንትን ላይ ነው ስፓት ላይ ነው ያስቀመጣችሁኝ እና በተለይ በኮሚኒቲ ላይ ለውጥ ያመጣል ብዬ የምመኘውን ሰው ነው። እሱም እንግዲህ ወይ ካልሆነ እናት ለእናት በጣም ጥሩ ሰው ናት። እሷ ስትመጣ ብትጋብዟት በጣም ደስ ይላል። አንድ መጽሐፍ ጽፋለች እናት ለእናት። እሷ በጣም እዚህም ቻሪቲ ያላት እነሱን ብትጋብዙ በጣም ደስ ይለኛል። ብዙ ያስተምራሉ ብዬ እጠብቃለሁ። ከልብ ነው የምናመሰግነው። እንደዚህ ጉንፋን አሞሽ አልቀርም ብለሽ አክብረሽ ምናልባት እኛም ዛሬ ይሄ እድል ቢያመልጠን ኖሮ ሌላ ቀን ይሄን እድል ለማግኘት 3 ዓመት 2 ዓመት መጠበቅ ግድ ይለናል ወይ ወር ግድ ይለናልና ከልብ ነው የምናመሰግነው። እግዚአብሔር ያክብርልን።